ዛሬ ቲክቶክ ላይ ወይም ዩቲዩብ ላይ ከመቶ ጊዜ በላይ ያያችኋቸውን ተራ እንግሊዘኛ ምክሮች አይደለም ልሰጣችሁ የመጣሁት ሙሉ ሮድማፑን ነው። በቃ በሳምንታት ውስጥ እንግሊዘኛችሁን በ3 እጥፍ የምታሳድጉበትን አቋራጭ መንገድ በ5 ስቴፕስ ብቻ ከፋፍዬ አሳያችኋለሁ። ይሄንን ልክ እንደ ጉግል ማፕስ አስቡት። ለምሳሌ ከተማ ውስጥ ሆናችሁ መንገድ ቢጠፋባችሁ ዝም ብላችሁ አትዞሩም አይደል? ምን ታደርጋላችሁ? ስልካችሁን ታወጣላችሁ፣ ጉግል ማፕስ ከፍታችሁ መንገዱን ትከተላላችሁ። ዛሬ ያንን መንገድ ይሆናል የምሰጣችሁ። በት ደግሞ ያለ ስቴፕ 5 ሮድ ማፕ አይሰራም። እስከ መጨረሻው ድረስ መከታተል እንዳትረሱት። ቢካዝ ስቴፕ 5 ላይ ስትደርሱ ነው ሁሉም ነገር መገጣጠምና ሴንስ መስጠት የሚጀምረው። ወደ መጨረሻ አካባቢ ደግሞ ቴንኪዩ ለማለት ይሄንን ሮድ ማፕ በፒዲኤፍ መልክ አዘጋጅቼ የት እንዳስቀመጥኩላችሁ ነግራችኋለሁ። በዛው ደግሞ እንዴት በነፃ ማውረድ እንደምትችሉ አሳያችኋለሁ ማለት ነው። ዝግጁ ከሆናችሁ መጀመር እንችላለን። ስቴፕ 1 የሚሆነው ቴስት ዮርሰልፍ ወይም ደግሞ ራሳችሁን ፈትሹ። እዚህ ጋር ነው አብዛኛው ሰው የሚሸወደው። እንግሊዘኛ ለመማር ገና ሀ ብላችሁ ስትጀምሩ ደረጃችሁን አውቃችሁ መጀመር አለባችሁ። ለምን መሰላችሁ? አቅማችሁን ካላወቃችሁ ወይም ደግሞ ደረጃችሁን ካላወቃችሁ የት መድረስ እንዳለባችሁ አታውቁ። አስቡት እስኪ ልክ ጂም ገብታችሁ አቅማችሁን እንኳን ሳታውቁት በዘፈቀደ ያገኛችሁትን ክብደት እያነሳችሁ ስትሰሩ ወይ ራሳችሁን ትጎዳላችሁ ወይም ደግሞ ብዙ ወራት ዝም ብላችሁ ታቃጥላላችሁ። እንግሊዘኛ ላይም አብዛኞቻችሁ እንደዚህ ነው እያደረጋችሁ ያላችሁት። አቅማችሁን እንኳን ፈትሻችሁ ሳታውቁ ባገኛችሁት ቪዲዮ እያነሳችሁ ነው ዝም ብላችሁ እየተማራችሁ ያላችሁት። እንዳልኳችሁ አብዛኛው ሰው ደረጃውን እንኳን አያውቅም። ለዚህ ነው ስቴፕ 1 ቀላልና ወሳኝ የሆነ። ገና ስትጀምሩ ራሳችሁን ፈትሹ፣ መነሻ ይኑራችሁ። ከዛ የት መሄድ እንደምትፈልጉ አስቀምጡና በዛ መሰረት መንገዳችሁን ትጓዛላችሁ ማለት ነው። የት ነው ራሳችንን የምንፈትሸው? እንዴት ነው ታዲያ ራሳችንን የምንፈትሸው ካላችሁኝ ደግሞ ኢንተርኔት ላይ በጣም ብዙ ዌብሳይቶች አሉ የእንግሊዘኛ ደረጃችሁን የሚለኩላችሁ ማለት ነው። ደስ የሚለው ደግሞ አብዛኞቹ ዌብሳይቶች ነፃ ናቸው። ራሳችሁ መፈተሽ ለምትፈልጉ ሰዎች ደግሞ እታች ወይም ዲስክሪፕሽን ቦክሱ ላይ ነፃ ሊንክ አስቀምጥላችኋለሁ። ራሳችሁን ፈተናችሁ ወይም ፈተና ወስዳችሁ የእንግሊዘኛ ደረጃችሁን የምታውቁበት ዌብሳይት ማለት ነው። እሷን እየነካችሁ እንግዲህ ከዛሬ ጀምሮ ደረጃችሁን አውቃችሁ ነው የምትጀምሩት ማለት ነው ጉዞ። ስለዚህ ፈተናውን ስትወስዱ እንግሊዘኛውን ለ6 ደረጃዎች ከፋፍሎ የሚሰጣችሁ ጀማሪ አለ፣ መካከለኛ አለ፣ ከዛ ደግሞ አድቫንስድ የሚባሉ አለ። እነዚህን ስክሪኑ ላይ እንደምታዩት A1፣ A2፣ B1፣ B2፣ C1፣ C2 እያለ ይሄዳል ማለት ነው። ከነዚህ ውስጥ የቱ ጋር እንዳላችሁ ካወቃችሁ ለብዙ ሰዎች የሚመክራት አቋራጭ መንገድ ደግሞ ምንድናት? ቻትጂፒቲ ላይ ተሄዱና ወይም ደግሞ ጉግል ላይ ሄዳችሁ በዛ ደረጃ ወይም ለዛ ደረጃ የተዘጋጁ ለሰን ፕላኖች አሉ። እነሱን ስጠኝ ማለት ለምሳሌ ሄጄ ቻትጂፒቲ ላይ የእንግሊዘኛ ደረጃዬ A2 ነው፣ ስለዚህ በዚህ መሰረት ለኔ ለስፒኪንግ የሚሆን ለሰን ፕላን ስጠኝ፣ አንድ ወር ለሰን ፕላን ስጠኝ ካላችሁት በቴብል አድርጎ ጉጭ ያደርግላችኋል። እሷን ይዛችሁ በዛ መሰረት ማጥናት ትጀምራላችሁ ማለት ነው። በቃ የራሳችሁን ትምህርት ቤት ከፍታችሁ እንደመማር ቁጠሩት። ቤታችሁ ውስጥ ሆናችሁ ብዙ ነገር መጓዝ ትችላላችሁ። ስለዚህ ስቴፕ 1 ዛሬውን ማድረግ አለባችሁ። ይቺን ቪዲዮ ልክ እንደጨረሳችሁ ቀጥታ የምትሄዱት ፈተና ወስዳችሁ ራሳችሁን ትፈትሻላችሁ ማለት ነው። ተስማማን? ስቴፕ 2 ደግሞ የሚሆነው mistakes are the mission ወይም ደግሞ ዓላማው መሳሳት ነው። እዚህ ጋር ድሮ ስህተቶች መጥፎ እንደሆኑ ተነግሯቸዋል። ትምህርት ቤት ድሮ ስንሳሳት ፈተና ላይ ስንወድቅ ጥሩ እንዳልሆነና መጥፎ እንደሆነ ነበር የተነገረን። እውነቱ ግን ዓላማው መሳሳት ነው። እንግሊዘኛ ለመማር ወይም ደግሞ እንግሊዘኛችሁን በደንብ አድርጋችሁ ማስተካከል የምትፈልጉ ከሆነና በቁም ነገር ቶሎ ለውጥ ማየት ከፈለጋችሁ ለመሳሳት ነው መሮጥ ያለባችሁ። ስህተቶችን መፍራት አቁም። ይሄ ለስህተት ያላችሁን ፍርሃት ቶሎ መጀመሪያ ላይ ነው መስበር ያለባችሁ። ስለዚህ ለእናንተ የሚሆነው ምክሬ break the fear early። ቶሎ ለስህተት ያላችሁን ፍርሃት ስበሩት። በቃ ተሳሳታችሁም አልተሳሳታችሁም ማንም ሰው ግድ አይሰጠውም። ለምሳሌ አማርኛም ስናወራ እኮ ስህተት እንሰራለን አይደል? ግን ማንም ግድ አይሰጠውም። ህይወት ይቀጥላል። እንግሊዘኛም ተመሳሳይ ነው። ከፈረንጆች ጋር አወራችሁ፣ ከሌሎች ሰዎች ጋር አወራችሁ፣ ተሳሳታችሁ አልተሳሳታችሁ ምንም ግድ አይሰጣችሁም። ስለዚህ ማንኛውም ክህሎት ለመማር ስትጀምሩ ለምሳሌ ዋናን ውሰዱ። ዋናን ለመማር ስትጀምሩ ሳትሳሳቱ አይደለም መዋኘት የምትችሉት አይደል? ተሳስታችሁ ተንቦራጭቃችሁ ብዙ ነገር አጥፍታችሁ ነው መዋኘት የምትጀምሩት ማለት ነው። እንግሊዘኛም እንደዚህ ነው። ተመሳሳይ አድርጋችሁ ሰሩት። እንደውም ዋና ላይ ብትሳሳቱ እኮ ህይወታችሁን ልታጡ ትችላላችሁ አይደል? ሰው ያንን ሁሉ ሪስክ አድርጎ ዋና ይችላል። እንግሊዘኛ ብትሳሳቱ ምንም የሚፈጠር ነገር የለም። ስለዚህ እንግሊዘኛ መሳሳት መፍራትን ከዛሬ ጀምሮ ማቆም ወይም ፍርሃታችሁ መስበር አለባችሁ። እንዴት ነው የምትሰብሩት ካላችሁ ኦፍ ኮርስ በአንድ ምሽት ወይም ኦቨርናይት እንደማይሆን አውቃለሁ። ቀስ በቀስ ነው የምትጀምሩት ማለት ነው። ለምሳሌ ራሳችሁን ሪከርድ አድርጋችሁ መስማት ሊሆን ይችላል። ብዙ ነገሮችን ማውራት ሊሆን ይችላል። ብዙ የምትጻጻፏቸው ቴክስቶች ሊሆን ይችላሉ። ወደ እንግሊዘኛ ማዞር ሊሆን ይችላል። ቀስ በቀስ ይሄ ለእንግሊዘኛ መሳሳት ያላችሁን ፍርሃት እየተዋችሁ እየለቀቃችሁ ይመጣል ማለት ነው። ስለዚህ ስቴፕ 2 mistakes are the mission ዓላማው መሳሳት ነው። ስቴፕ 3
join conversations and not classes እላችሁ እዚህ ጋር ነው 99% የሚሆኑ ሰዎች የሚሳሳቱት። ትምህርት ቤት ስለገቡ ብቻ ወይም የቋንቋ ትምህርት ቤት ስለተመዘገቡ ብቻ ቋንቋውን አቀላጥፈው እንደሚናገሩት ያረጋገጠላቸው ይመስላችኋል። ግን ከዚህ በላይ መሳሳት የለም። ቋንቋ ሂሳብ አይደለም አይደል? ቋንቋውን እየተጠቀማችሁ ተለማመዱበት። እንደዛ ሲሆን ነው ቶሎ ቶሎ ለውጥ እያያችሁ የምትሄዱት ማለት ነው። ስለዚህ ትምህርት ብቻ ሳይሆን ኮንቨርሴሽኖችን ጆይን ማድረግ ጀምሩ። ኮንቨርሴሽኖች ስላችሁ ምን ማለት ነው? ለምሳሌ እኛ ጋር ወይም ብሮንክ እንግሊሽ ተማሪዎች ሲመጡ ትምህርት ብቻ ሳይሆን የምንሰጣቸው በየሳምንቱ የምናመቻችላቸው በደንብ ሴፍ የሆኑና ውጤታማ ስፒኪንግ ክለብስ እናመቻችላቸዋለን ለተማሪዎቻችን ማለት ነው። ሶ የነዚህ ስፒኪንግ ክለብስ ዋናው ዓላማ ምንድነው? እንዲማሩበት ብቻ ሳይሆን የተማሩትን ደግሞ ተጠቅመው ከሌሎች ተማሪዎች ልክ እንደነሱ ካሉ ተማሪዎች ጋር አገናኝተን እንዲወያዩ፣ እንዲነጋገሩ፣ እንዲሳሳቱ፣ ለመሳሳት ያላቸውን ፍርሃት እንዲተዋቸው የምናደርግበት ነው ማለት ነው። ሶ እናንተም ፌስቡክ ግሩፕስ ሊሆን ይችላል፣ አይጂ ወይም ኢንስታግራም ውስጥ ሊሆን ይችላል፣ ወይም ደግሞ ቴሌግራም ውስጥ ብዙ ኮሚኒቲዎች አሉ ልክ እንደ ብሮንክ ኮሚኒቲ አይነት። እነሱን ፈልጋችሁ ተቀላቀሉና በሳምንት አንዴ ሊሆን ይችላል፣ በየ3 ቀኑ በየ2 ቀኑ ሊሆን ይችላል እየገባችሁ ቋንቋውን የምትጠቀሙበትን እድል ማመቻቸት አለባችሁ ለራሳችሁ ማለት ነው። እንደዚህ ሲሆንና ቋንቋውን መጠቀም ስትጀምሩ የተማራችሁትን ቶሎ ዘርዝራችሁ መጠቀም ስትጀምሩ ለውጡን ከምታስቡት በላይ እየፈተነ ይሄድላችኋል ማለት ነው። because ሁሌም እንደምላችሁ ነው። ለምሳሌ ባስኬትቦል ላይ በጣም ጎበዝ እሳት መሆን የፈለገ ሰው ቁጭ ብሎ የባስኬትቦል ጨዋታዎችን ቪዲዮ አይደለም የሚከታተለው ዩቲዩብ ላይ፣ ወይም ደግሞ መጽሐፍቶችን አንስቶ አይደለም የሚያገላብጠው። ኦፍ ኮርስ እንደዛ ካደረገ ህጎቹን በደንብ ሊያውቅ ይችላል፣ ጥሩ ተማሪ ሊወጣው ይችላል። ግን ደግሞ ኳሱን በእጁ ይዞ ካላንጠባጠበ ባስኬትቦል በፍጹም አይችልም። ሌላ መንገድ የለውም አይደል? እንግሊዘኛም ተመሳሳይ ነው። ተመልካች ሆናችሁ ወይም ደግሞ ተማሪ ሆናችሁ ቁጭ ብላችሁ የምትማሩት ሰብጀክት ሳይሆን ራሳችሁ ደግሞ እየተጠቀማችሁ የምትለማመዱትና የምትሰለጥኑት ክህሎት መሆን አለበት። ስለዚህ join conversations not just classes ትምህርቶችን ብቻ ሳይሆን እውነተኛ ውይይቶችን ለመቀላቀል ሞክሩ። step 3 ካልኳችሁ step 4 ደግሞ learn smart not hard useful English only ነው መማር ያለባችሁ፣ ወይም ደግሞ የሚጠቅማችሁ የምትጠቀሙበትን እንግሊዘኛ ብቻ ነው መማር ያለባችሁ። ብዙ ሰው ግን የሚያደርገው ምን መሰላችሁ? ለምሳሌ thank you ለማለት 20 መንገዶችን ያያል፣ sorry ለማለት 15 መንገዶችን ያጠናል። ይሄ ሁሉ መቼም አንጠቀምበት። እናንተ ማድረግ ያለባችሁ common phrases የሚባሉ አሉ፣ common grammar points የሚባሉ አሉ፣ common patterns የሚባሉ አሉ። እነሱን ማጥናት ከህይወታችሁ ጋር እያገናኛችሁ የምትጠቀሙትን እንግሊዘኛ ብቻ ነው ማጥናት ያለባችሁ። because ለምን መሰላችሁ? የተማራችሁትን ነገር ካልተጠቀማችሁት ከንቱ ነው። በንጋታው ትረሱታላችሁ፣ ይጠፋል። ስለዚህ ሁሌ ቴክስት ላይ ሊሆን ይችላል ንግግራችሁ ላይ የምትጠቀሟቸውን ነገሮች ብቻ ማጥናት ላይ አተኩር። ምን ታረጋላችሁ? ህይወታችሁን በደንብ አድርጋችሁ እዩትና የምትጠቀሟቸውን እንግሊዘኛዎች ወይም ደግሞ ምን ላይ ነው እንግሊዘኛ የምትጠቀሙት እሱን አውጥታችሁ እዛ ላይ ትኩረት መስጠት አለባችሁ ማለት ነው። because እውነት እናውራ ከተባለ 100% ወይም ሁሉንም የግራመር ህግ ማወቅ የለባችሁም እንግሊዘኛ ለማውራት። ጀስት እንግሊዘኛ ቶሎ ማውራት ከፈለጋችሁ 80% የሚሆነውን ህይወታችሁን የሚሸፍነው 20% እንግሊዘኛ ብቻ ነው። ይሄ ጥናት። ስለዚህ እነዛን 20%ዎች አውጥታችሁ እነሱ ላይ ጊዜ ፍጁ፣ ከዛ ጣሩ። እነዚህ ስላችሁ ቅድም እንዳልኳችሁ እነማን ናቸው? common phrases አሉ፣ common questions አሉ፣ common patterns አሉ ማለት ነው። እንደዛ ስታረጉ ቶሎ እየተጠቀማችሁት ደግሞ የመርሳት እድላችሁን በጣም ትንሽዬ ነው የሚሆነው ስትጠቀሙት ቋንቋውን ማለት ነው። finally step 5 ደርሰናል። ቅድም እንዳልኳችሁ step 5ም በቃ the missing piece ብያታለሁ፣ የቀረችዋ ነገር ማለት ነው። እሷን ከገጠምናት ሁሉም ነገር ሴንስ እየሰጠና ብዙ ለውጥ እያያችሁበት ትሄዳላችሁ ማለት ነው። step 5 ሌላ ታምር የለውም፣ environment እና accountability ነው። ቆይ ተረጋጉ። ምንም ነገር ከማለታችሁ በፊት ላስረዳችሁ። now here's a big one. እንግሊዘኛ መማር ትጀምራላችሁ። of course ምን ማድረግ እንዳለባችሁ ታውቃላችሁ፣ ምን አለማድረግ እንዳለባችሁ ታውቃላችሁ፣ መንገዶችን ታውቃችኋላችሁ። ይሄንን ቪዲዮ ማየታችኋል። ከዛ ጉዞውን ትጀምራላችሁ፣ ራሳችሁን ማስተማር ትጀምራላችሁ። ለአንድ ሳምንት ትሞክራላችሁ። በደንብ ሞቲቬትድ ሆናችሁ ሰግጣችሁ መከታተል ትጀምራላችሁ በየቀኑ እያጠናችሁ። but then ምን ይሆናል? life happens ወይም ደግሞ ህይወት ያጋጥማል። አንዳንዴ ቢዚ ትሆናላችሁ፣ አንዳንዴ ሌላ ነገር ሐሳባችሁን ይወስዷል፣ አቴንሽናችሁን ይወስዷል። ከአንድ ሳምንት በኋላ አቋርጣችኋል ማለት ነው። ከ3 ወር በኋላ ራሳችሁን ስታዩ ተመልሳችሁ ወደ ዜሮ ተመልሳችኋል። ይሄ ከዚህ በፊት አጋጥሟችሁ አያውቅም? እውነታው ምንድነው? ሞቲቬሽን ልክ እንደ ስልክ ባትሪ ነው፣ የሚሞት ነገር ነው። ተነሳሽነት የሚሞት ነገር ነው። በቃ የሆነ ሰዓት ላይ ዜሮ ይሆናል። እናንተ ማድረግ ያለባችሁ
ትክክለኛው ኤንቫይሮንመንት ውስጥ ራሳችሁን ማስቀመጥ አለባችሁ። ወይም ደግሞ አካባቢያችሁ ትክክለኛ እንግሊዘኛ እንድትችሉ የሚፈልግ ኤንቫይሮንመንት መሆን አለበት። በማለቴ ነው ላቁም ወይም ደግሞ ላቋርጥ ብትሉ እንኳን የማይፈቅድላችሁ ኤንቫይሮንመንት ውስጥ ራሳችሁን መክተት አለባችሁ። እንደዛ ሲሆን ነው መቼም የማታቋርጡትና ጉዞውን እስከ መጨረሻ ድረስ የምትጨርሱት ማለት ነው። ስለዚህ ብቻችሁን ዝም ብላችሁ ቤት ዘግታችሁ ማጥናት ሳይሆን ሰዎች ያስፈልጓችኋል። የሚገፋችሁን ቆንጠጥ አድርገው የሚይዟችሁ ላቁም ብትሉ እንኳን የማይፈቅዱላችሁ ሰዎች አካባቢያችሁ ላይ ወይም ዙሪያችሁ ላይ ያስፈልጋሉ ማለት ነው። ይሄንን ማለቴ 3 ነገር ነው የሚያስፈልጋችሁ ስቴፕ 5 ላይ። አንደኛው ከፊታችሁ ሆኖ የሚመራችሁ ሰው አስተማሪም በሉት አሰልጣኝ ያስፈልጋችኋል ማለት ነው። ለምሳሌ ተራራ መውጣት የፈለገ ሰው ዝም ብሎ አይደለም ብቻውን የሚጓዘው አይደለ? ከፊት ጋይድ ያስቀምጣል ወይም ደግሞ የሚመራውን ሰው ማለት ነው። ተራራውን ወጥቶ የሚያቅሰው። እናንተም ተመሳሳይ እንግሊዘኛ በራሱ የቻለ ሰው አሰልጣኝ ወይም አስተማሪ ያስፈልጋችኋል ከፊታችሁ። ሁለተኛው የሚያስፈልጋችሁ ደግሞ ሲስተም ወይም ደግሞ መንገዱ ያስፈልጋችኋል። ስትራክቸርድ የሆነ ወይም ደግሞ በደንብ ቅርጽ የያዘ ሲስተም ያስፈልጋችኋል። ሶስተኛውና የመጨረሻው ደግሞ ኤንቫይሮንመንት ወይም እንደናንተ ያሉ ተማሪዎች ስታያቸው የምትበረታቱ ፑሽ የሚያደርጓችሁ የሚገፋችሁ ሰዎች አካባቢያችሁ ላይ ያስፈልጋችኋል ማለት ነው። ስለዚህ ከፊታችሁ አስተማሪያችሁ አለ፣ መንገዱ አለ፣ ሲስተም የምንለው ጎንና ጎን ደግሞ ተማሪዎቹ ኤንቫይሮንመንቱ አለ ማለት ነው። እመኑ እንደዚህ ካላደረጋችሁና ስቴፕ 5ን ካልተገበራችኋት ከ2 ሳምንት በኋላ ጉዞውን ታቋርጡታላችሁ። ለዚህም ነው ብሮንክ እንግሊሽ የመሰረተው። እኛ ጋር ወይም ብሮንክ እንግሊሽ ስትመጡ በደንብ አሉ የተባሉ ወይም የተመሰከረላችሁ አስተማሪዎች ናቸው የሚያስተምሯችሁ። ካጠገባችሁ በደንብ ደሳስ የሚሉ በጣም አሪፍ ሰዎች አሉ ልክ እንደናንተ ተማሪዎች ፑሽ የሚያደርጓችሁ። ከዛም ደግሞ ሁሉም ነገር ስትራክቸርድ ሆኖ የት መሄድ እንዳለባችሁ ከየት መጀመር እንዳለባችሁ ሲስተሙን ፕሮቫይድ እናደርግላችኋለን ማለት ነው። ከዛሬ ጀምሮ በ2018 በተለይ እንግሊዘኛችሁን ለማስተካከል ሲሪየስሊ የምትፈልጉ ሰዎች ወይም ቁርጠኛ የሆናችሁ ሰዎች ስልካችን ይኸውና በዚህ ሳምንት እየደወላችሁ መመዝገብ ትችላላችሁ። ኤንድ ከአዲስ አበባ ውጭ ለሆናችሁ ሰዎች ደግሞ ኦንላይን ኮርስ አዘጋጅተን አየር ላይ አውለናል። ኦንላይን ኮርሱ ፎከስ የሚያደርገው ምንድነው? ቅድም ያልኳችሁን ኮመን ፍሬዝስ፣ ኮመን ኩዌስችንስ እና ኮመን ፓተርንስ በአንድ ፓኬጅ የምታገኙበትና ከሱ ጋር ደግሞ ከ16 በላይ ፒዲኤፎች አዘጋጅተን እየጠበቅናችሁ ነው ማለት ነው። ለኦንላይን ኮርሱ መመዝገብ ከፈለጋችሁ እታች ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። ሙሉ ሂደቱን እዚሁ ከስልካችሁ ሳትወጡ መጨረስ ትችላላችሁ። Thank you very much። ቀጣይ እንገናኛለን።